የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከአንድ ክፍለ ዘመን በላይ ዕድሜ ያለው የኢትዮጵያ ፋይናንስ ኢንዱስትሪ እድገቱ አዝጋሚ እንደነበር አውስተው የዘርፉ ማነቆችን ለማስወገድ አካታችና ዘመኑን የዋጀ የማክሮ ኢኮኖሚ ማሻሻያ ተግባራዊ መደረጉን ገልጸዋል። ሪፎርሙ በአጭር ጊዜ ውስጥ አመርቂ ውጤት የታየበትና ሙሉ ማሻሻያው መተግበር እንደሚችል ተረጋግጧል ብለዋል። More recently, Ethiopia unveiled a comprehensive macroeconomic reform program. ኢትዮጵያ በቅርቡ የጀመረችው የማክሮ ኢኮኖሚ ማሻሻያ ሀገሪቱ ዘላቂ ኢኮኖሚ ሽግግር እንዳታስመዘግብ ማነቆ የነበሩ መዋቅራዊ ተግዳሮቶችን ለማስወገድ ያለመ ነው። ገና ከወዲሁ ያየነው አበረታች ውጤት ሙሉ ማሻሻያው መተግበር የሚችል መሆኑን ነው። On the fiscal and revenue side is a proof that the reform blueprint is feasible and achievable. የማክሮ ኢኮኖሚ ማሻሻያው በተተገበረበት በአንድ ዓመት ውስጥ ዘርፈ ብዙና ተጨባጭ ስኬቶች መመዝገባቸውንም ፕሬዝዳንቱ አስገንዝበዋል። Long standing issues such as high inflation, የኢኮኖሚ ማሻሻያው እንደ ሀገር አንገብጋቢ የሆኑ ችግሮችን ማለትም እንደ ግሽበት፣ የባንኮች ደካማ አቅም፣ ስር የሰደደ የውጭ ምንዛሬ እጥረት የመሳሰሉትን በተገቢው መንገድ እንዲፈታ ተደርጓል። የኢኮኖሚ ማሻሻያው እነዚህን ዝንፈቶች ከመፍታቱን ባሻገር ገበያ መር ነጻና በግል ዘርፍ ላይ የተመሰረተ ስርዓት በመዘርጋቱ የውጭ ቀጥታ ኢንቨስትመንት መሳብ ችለናል። የኢኮኖሚ ማሻሻያው በተቀናጀ አሰራርና በቂ ዝግጅት ተደርጎበት መተግበሩን የገለጹት ፕሬዝዳንቱ የተለያዩ ዓለም አቀፍ የፋይናንስ ተቋማት ለስኬቱ ከፍተኛ አስተዋጽኦ ማበረከታቸውንም አውስተዋል። The success of the reform can also be measured. ዓለም አቀፍ የፋይናንስ ተቋማት ያበረከቱት ከፍተኛ አስተዋጽኦ ሌላው የሪፎርሙ ስኬት መለኪያ ነው። የዓለም አቀፉ ገንዘብ ተቋም IMF ያደረገው ድጋፍ በታሪኩ ትልቁ አስተዋጽኦ ነው። የዓለም ባንክ እንዲሁ ሪፎርሙን ለማሳለጥ ትልቁን ድጋፍም አድርጎልናል። Providing critical budget support to sustain the reform momentum. በቀጣይም የኢትዮጵያን የፋይናንስ ኢንዱስትሪ ተደራሽነት ማስፋት፣ አገልጋይ ተኮር ተቋማትን መገንባት እንዲሁም ወደ ዲጂታል ስርዓት ማሸጋገር ቀጣይነት ያለው ስራ እንደሚጠይቅ አሳስበዋል። The financial sector must dramatically expand its size and scope. የፋይናንስ ዘርፉ አቅምና ተደራሽነቱን ማሳደግና ተገልጋይ ተኮር የአገልግሎት ስታንዳርድ ማዘጋጀት አለበት። ሌላው በጣም ትኩረት የሚሻው ጉዳይ የኢትዮጵያ ዲጂታል ትራንስፎርሜሽን መሪዎች ነን። ስለዚህ በግብይት፣ በቴሌኮም፣ በመዝናኛው ዘርፍ እንዲሁም በሌሎች ዲጂታል ኢትዮጵያን እውን እንድትሆን መስራት አለብን። We all have to be the leaders of Ethiopia's digital transformation. ለሁለት ቀናት በሚቆየው የኢትዮጵያ የፋይናንስ ፎረም ላይ የሚነሱ የውይይት ሀሳቦችም ለዘርፉ አንገብጋቢ ችግሮች ምላሽና መፍትሄ አመላካች ምክረ ሀሳቦችን በመስጠት የግሉን ዘርፍ ለማነቃቃት ጉልህ ፋይዳ እንደሚኖረው ተጠቁሟል።